ማሰብም ማገናዘብም ንቃትም ብቃትም ዕውቀትም እድሜ ወስኗል። ሀገርን በጥበብ በሚዛንና በቃት ለመምራት ደግሞ እድሜ ወሳኝ ቢሆንም ያልበሰለውም የጃጀውም እኩል ለስልጣን በሚራኮትባት አፍሪካ የስልጣን ሽሚያው ምን ይሉኛልን አቅሜ ፈቅዳል የሚለውን ጭምር ከግንዛቤ ያላስገባ ለመሆኑ ቀደም ያሉትን መጥቀስ ቢቀር የሰሞኑን መቶ ሊደፍኑ 8 ዓመታት ብቻ የቀራቸው ለጣቸው የተራሰው ጉድጓዳቸው የተማሰውን አዛውንት መመልከት ብቻ በቂ ነው። እሳቸው በመሯት ሀገር ሙስና መደበኛ የመንግስት መዋቅር እስኪ መስል ተንሰራፍቷል። ስርቆት የሀገሪቱ መለያ ሆኗል። የተበላሸው መንግስታዊ አስተዳደርና መንግስት የህዝቡን ደህንነት ማስጠበቅ አልቻለም እየተባለ ስማቸው ቢብጠለጠልም ጉድ አንድ ሰሞን ነው የሚለውን ኢትዮጵያዊ ብሂል በተግባር ተወሰው በስተርጅና ካሜሩንን ለመምራት ተመርጠዋል። እድሜያቸውን ነጩን የጸጉራቸውን ቀለም ወደ ጥቁር በመቀየር ያሳነሱ የሚመስሉትና በግዴለሽነት ሀገራቸውን ለ43 ዓመት የመሩት የካሜሩኑ ፕሬዝዳንት ፖል ቢያ የዕለቱ የመሪዎች ዓለም ባለታሪካችን ናቸው። ከዝግጅቱ ጋር ፍርቱና ወልደ አብ ነኝ። በዚህ ዝግጅት ላይ የተጠቀሱት የዘመን አቆጣጠሮች በሙሉ የአውሮፓውያን ናቸው። አብዛኛውን እድሜያቸውን የገፉት ካሜሩንን በግራ በቀኝ እያሉ ተቀናቃኞቻቸውን በማዋከብና በማጽዳት ከስልጣን ላይ ስልጣን በመጨመር ከ43 ዓመት በላይ በመምራት ነው። የተወለዱት የካሜሩን ግዛት በሆነችው ሜሞዛላ ውስጥ በ1993 ነበር። ትምህርታቸውን ፈረንሳይ ድረስ በመሄድ ርቀው በፖለቲካ ሳይንስ ጭምር የቀሰሙ ሰው ናቸው። ትምህርታቸውን አጠናቀው ወደ ሀገራቸው ሲመለሱ ካሜሩን ነፃነቷን ያገኘች ሀገር ሆና ጠበቀቻቸው። ለ10 ዓመታት በአጠቃላይ የካሜሩንን አጠቃላይ የፖለቲካውን ሁኔታ ከመዘኑ በኋላ ሀገሪቱ ብዙም ታዛቢና ተመልካች የሌላት መሆኗን ከግንዛቤ ያስገብተው ወደ ስልጣን የሚያደርሳቸውን መንገድ በሙሉ በአማራጭነት እየተጠቀሙ መወጣጣት ጀመሩ። በ1975 ላይ ቀስ ብለው የተጠጉትን የሀገሪቱን ፖለቲካ ከአናት ሆኖ ለመቆጣጠር የሚያመች ቦታ ላይ ራሳቸውን አሳረፉት። በፕሬዝዳንታዊ ስርዓት በምትተዳደረው ካሜሩን ውስጥ የፕሬዝዳንቱ ተከታይ በመሆን የሀገሪቱ ጠቅላይ ሚኒስትርም ለመሆን በቁ። ለ7 ዓመታት የፕሬዝዳንት ሐማዱ ሀጆን ፓርቲና ካሜሩንን በምክትልነት ሲመሩ ቆይተው ሰውየው መሪነት በቃኝ ብለው ሲለቁ የሀገሪቱ ህገ መንግስት በሚፈቅደው መሰረት 1983 ላይ ያወራውን ቦታ ተቆጣጠሩ። እንደዛም ሆኖ የቀድሞ ፕሬዝዳንት የፓርቲውን አውራነት ለመልቀቅም አሻፈረኝ ቢሉ ባልተለመደ አካሄድ ፓርቲው እሳቸውን ከስልጣንም ከሀገርም አሳዶ ቢያን ዋና አድርጎ አስቀመጠ። ሀገራዊ ምርጫ ተደርጎም ከ1984 እስከ 1988 ድረስ ዘለቁ። በእነዚህ ዓመታት ውስጥ ስልጣናቸው የግልበጣ ሙከራ ተደርጎበታል። ለዚህ ደግሞ የቀድሞ ፕሬዝዳንት ተቀዳሚ ተጠርጣሪ ነበሩ። ከዛ በኋላ ፍንጭ የነበረው የዲሞክራሲያዊ አካሄድ እንዳይታይ ሆኖ ደበዘዘ። እንደዛም ሆኖ በውጫዊና በውስጣዊ ጫናዎች ምክንያት አንዳንድ የዲሞክራሲ አካሄዶችና ህገ መንግስታዊ ማሻሻያዎችን እንዲያደርጉ ገፊ ምክንያቶች ስላስገደዷቸው የተወሰኑ ለውጦችን በ1990ዎቹ ላይ ለማድረግ ተገደዱ። ማሻሻያው ምርጫ አንዱ ቢሆንም በምርጫው አንድም የረባ ተወዳዳሪ ሳይኖር ተቃዋሚዎቻቸውን በሙሉ በሚታዩና በማይታዩ ማሳደዶች እያዋከቡ ያለምንም በቂ ፉክክር ካሜሩንን እድሜያቸው አንድ ክፍለ ዘመን እስኪደርስ ድረስ ያለምንም ሽንፈት ሊመሩ ተቃርበዋል። ሰውየው ሞት ካልቀደማቸው የትኛውም ሀገራቸው ላይ ያለው ሰላማዊ የፖለቲካ ተወዳዳሪ አካል የሚያሸንፋቸው ስለመሆኑ ማስተማመኛ እንደሌለ ቀድሞ የመጡት የ7 ዓመታት የምርጫ ዘመናቸው ያሳየ ነበር። ስር በሰደደው ሙስናና ከፍተኛ የመንግስት ገንዘብ ብክነት ምክንያት ከፍተኛ የገንዘብ እጥረት መፈጠሩ ተከትሎ ሰውየው ከዓለም አቀፍ ገንዘብ አበዳሪ ተቋም IMF ከፍተኛ ብድር ወሰዱ። ገንዘቡ በግራም በቀኝም ተብሎ እንዲመለስለት የሚፈልገው አበዳሪ ተቋም የኢኮኖሚ ስርዓቱ ጠንካራ ማሻሻያ እንዲወሰድበት ከስር ከስር ቢወተውትም ቢያ የሚመሩት ስርዓትና በውስጡ ያሉት ባለስልጣናት በብድር የተገኘውን ገንዘብ በነፃ የተገኘ ያህል እንዳሻቸው ዘረፉት። የጠላት ገንዘብ ይመስልም አባከኑት። ሙስናው ከመቼውም ጊዜ በላይ በሀገሪቱ በመስፋፋቱ ነገሮች ከቁጥጥር ውጭ ሆኑ። ነገሩ ያስጨነቃቸው ቢያ በአመቱ የጸረ ሙስና ኮሚሽን አቋቋሙ። በቀጣይ አመታትም እግር በእግር በተደረገ የክትትል ስራም መልካም ውጤቶች መታየት ጀመሩ። እንደዛም ሆኖ ስር የሰደደውን ሌብነት ማስቀረት ተሳናቸው። በዚህም መካከል የሀገሪቱ ኢኮኖሚ ክፉኛ ተጎዳ። ተቃውሞና አለመረጋጋት ከውስጥም ከውጭም ቢጫጫናቸው በጊዜ ሂደት ነገሩን የለመዱት የመሰሉት ቢያ ነገሮችን እንዳመጣጣቸው መያዝ ጀመሩ። ኃይልን በኃይል ሴራን በሴራ ዲፕሎማሲን በዲፕሎማሲ እያሸነፉ መምራታቸውን ቀጠሉ። በተለይም ካሜሩንና ናይጄሪያ አዋሳኝ ቦታ የሆነውና በተፈጥሮ ዘይት ሀብቷ የበለጸገችው ባካሲ ቬኔዙዌላ የይገባኛል ጥያቄ ሁለቱን ሀገራት ከባድ ውጥረት ውስጥ የከተተ ውጫዊ ጉዳይ ነበር። በመጨረሻም የዓለም አቀፉ ፍርድ ቤት
ቤት ለካሜሩን ይገባል ብሎ እስከ ፈረደበት ጊዜ ድረስ ካሜሩን ከፍተኛ ቀውስ ውስጥ የገባችበት ጊዜም ነበር። የሁለቱ ሀገራት ውጥረት በዚህ ብቻ የሚያበቃ አልሆን ብሎ 2023 ላይ በናይጄሪያ የሚገኘው የቦኮ ሐራም ታጣቂ ቡድን የካሜሩን ሰሜናዊ ክፍል ዘልቆ በመግባት በተደጋጋሚ ጥቃትም እስከ መሰንዘር ደርሷል። ሰውየው ዲፕሎማሲ ላይ ያላቸውን አቅምና ተደማጭነት በመጠቀም ናይጄሪያን ጨምሮ ሌሎች የአካባቢው ሀገራትንም በማስተባበር ግብረ ኃይል አቋቁሞ ቡድኑ ዳግም ወደ ካሜሩን እንዳይመለከትም ማድረግ የቻሉ ሰው ናቸው። ይህንንና መሰል ተግባሮቻቸው በመልካም ከሚያስነሷቸው ጉዳዮች ውስጥ ተጠቃሽ ናቸው። በካሜሩን ትምህርት ቤቶችና ዩኒቨርሲቲዎችም በማስፋፋትም ስማቸው በበጎ ይነሳል። በካሜሩን ከተስተዋሉ ችግሮች ውስጥ በተለይም እንግሊዝኛ ተናጋሪ ካሜሩናውያን ላይ የሚደረገው ውክልና እንግልት የተለየ የታሪክ ጥፋት ይዞ ሊመጣ በቢያ ፊት ተደቀነ። ራሳችንን ችለን መገንጠል እንፈልጋለን ሲሉ በቀሰቀሱት ጥረት ካሜሩን ከፍተኛ ስጋት ውስጥ የገባችበት አጋጣሚ በቢያ ታሪክም የሚወሳ አጋጣሚ ነበር። ሰውየው የዋዛ አልነበሩም። ችግሩን ለመፍታት በቀጥታ በራሳቸው ትዕዛዝ ብሔራዊ የምክክር መድረክ አዘጋጁ። ሁሉንም ማስደሰት ባይችሉ መፍትሄ ይሆናል ያላቸውን ጉዳዮች አካተው ችግሩን አድበስብሰው አስቀሩት። ፖል ቢያ ፖለቲካን ከጉርምስና እስከ እርጅና የተካኑ ሰው ናቸው። ከፖለቲካ ባሻገር ህይወታቸው እንደድሜያቸው አለማርጀታቸው፣ አንድ ሚስት ቀብረው ሁለተኛ ማግባታቸው፣ ተዝናኖትና ሽርሽር መውደዳቸው ገፊ እንጂ ተገፊ ተፈጥሮ እንደሌላቸውም ያሳየ ነው። በቅርቡ በተደረገው ምርጫ በ92 ዓመታቸው ተወዳድረው ዳግም ካሜሩንን ለመምራት የ7 ዓመት የስልጣን እድሜም ተችሯቸዋል።